አለ እና እኔ ቤት ድረስ አልመጣም እንጂ አለ መጥቶልኛል ብለህ ነበርና ያ ነገርማ አለ ታስቢያለሽ እኮ መጥቶልበት ቦታ ታወቀ ሐሳቧ አስባለሁ ያ ነገር ግን ያን ሰዓት ብላይ ነበር በቃ ባልመጣልኝም ብላ ስታወራልኝ ተጣልተን ነው መሰለኝ እንደዛ አልሽ ታገባኛለህ ደግሞ ሌላ ባልገባኝና አልኩት የተጠየቅኩት ነበርና ከዛ ቤተሰብ ጋር ከመድረሱ በፊት መጀመሪያ ተጠይቂያለሽ እኮ ከዛ ወደ ቤተሰብ ሽማግሌ ልላክ ተብያለሁና ያን ሐሳብ ከመቅረቡ በፊት ሽማግሌ ቤት ሳይመጣ በፊት ለሱ ነገርኩት ምናምን ሽማግሌ ቤት ሊመጣ ነው ታገባኝ ከሆነ አግባኝ ምናምን ነገር አልኩት ከዛ እንዴት እንደሆንክ ተናገራ እንዴት አርክ ምንም አላልኩም ምን አርክ በስልክ ያወራን የዛን ያን ፓርት በስልክ ያወራን ሌላ ያወራነው ነገር የለም ግን እኔ በቃ በዛ ሰዓት የመሰለኝ እንድንታረቅ ምናምን ያዋሸችኝ ነው ምናምን የመሰለኝ እና ሐሳብ ግን ጨመረብኝ በዛ ሰዓት እንደዚህ ነገርም አለ እንደና አንቺ ማሰብ ጀመርኩኝ ማለት የሰርጉ ቀን በጣም እኔ ጋር በጣም ከባድ ነበር እሷ ጋር ቀላል ነው ወላሂ ከባድ እኔ ወላሂ አንቺ እንዴ በጣም ጭንቀት የሆነ ቤተሰብ ከመች አቋረጡ ሰርጋችን የሚል ሐሳብ ነበር ማቋረጡ ሳይሆን ያው እሷ ያለችው እዛ ቤተሰብ ጋር ነው እኔ ወደ እሷ ቤተሰብ ጋር ነው የሚሄደው እና ሲቀጥል የሆነ እንዴት ነው አብረሽ ከሰፈር ልጅ ጋር አብረሽ ሄደሽ ምናምን እዛ እንዴት ወን በሰላም አልፎ ይመጣ ምናምን የሚለው ጭንቀት አለ ግን እዛ ከደረስኩ በኋላ ፍራቴ ጭራሽ ያባስ ጨመረ እኔ እኮ ወላሂ ነው ማለት እስኩ ጣረስ በቃ እንደ አንድ ሙሽራ እንት የሚጀምረው ይሄ ምንድነው ራሱን መጠበቅ ምናምን የሚጀምረው ገና ወር ሲቀረው ምናምን ነው እኔ ወላሂ ነው የምልሽ በጣም ጭንቀት ከመኖሩ የተነሳ ሜካፕ የተሰራው ጧት ሄጄ ተሰርቼ መጥቼ ነው ጭራሽ ጸጉሬን ሳልሰራ ይሄ ምንድነው በቃ እንደ ሴቶቹ ምንም አይነት ነገር አድርጌ አይደለም እንትን ያልኩት ወር ምናምን ሲቀርኝ ለራሴ አስቤና ሁላ የዛን ቀን በጣም ከመጨነቃችን የተነሳ ልብሱን አውልቄ ሁላ እዛ ጋር ስራ መስራት ብጀምር ደስ ይለኝ ነበር አይደለም ጭንቀት ላልጨነቅ ይቅርና ማለት ግን በሱ ጉዳይ እኮ አለ ምን ጭንቀት አይደለም እንዴ ፍርሃቱንም እኮ ነው ማለት ጭንቀት በጣም አለ ተጨንቀናል እኔ በጣም እንደኔ ተጨነቀ ሰው አልነበረም እስኪ አልፈ ድረስ ማለት ልክ ይዞኝ እስከነጣ ሰዓት በጣም እስከነጣ ሲገባ ደግሞ ወይኔ ልጅ ነው ምናምን ሰው ማለት ጀመረ ማለት በጣም ልጅ እኮ ነው ምናምን በቃ ያ ፓርት አለ የሚሰማሽ ስሜት አለ እስኪመጣ ወቅተው ነው የጠበቁት ምናምን ከዛ ሲመጣ ደግሞ ወይኔ ልጅ ነው ምናምን ማለት ጀመሩ ከዛ ምን አገባኝ እኔ ዘኸኝ ጣልቻ ፏልን ኪቆረስም ምናምን ቀለባታችን አደረግን ከዛ ይዘኸኝ ጣ ያልኩኝ በቃ ይዞኝ ወጣ ማለት ህይወቴ ነው ብቻ መተነፈሳት እስትንፋሴ እሱ ትዳር እንዴ የዱንያ ጀነት ልበለው የዱንያ ጀነት ለኔ የዱንያ ጀነት ከበፊቱና ካሁኑ ብትኝ አሁን ላይ ነው የምመርጠው አሁን ላይ ያለው ህይወት በቃ ሐላልም ስለሆነ ሁሉም ነገር አሰደሽ በፈለኩበት ሰዓት አገኘዋለሁ ከጎኔ ነው በሁሉም ነገር እርስ በርስ መደጋገፍን ሁሉም ነገር አንድ ላይ ስለምንለው ከበፊቱ ይልቅ ያሁን አላለው ትዳር ላይ ብዙ ደስ የሚል ነገር አለው ማለት ከበፊቱ አስተሳሰብሽ የሚቀየራል ምናምን ብቻ ትዳር ደስ ይላል ትዳር የሚያስፈራ ነገር የለው ምንድነው ትዳርን ስናስብ የሚያስፈራን ነገር ይሄ ምን ይዤ ወይ ደግሞ ትዳር ውስጥ ከገባው በኋላ አቃጠላለሁ ምናምን የሚባል ነገር ነው ሰዎች በብዛት የሚፈሩትና እኔ እስካሁን ድረስ እሱን አላቃጠልኩትም ግን አይ እስካሁን አላቃጠልኩትም ግን እንደ ሀቅ ትዳርን የሚፈሩ ሰዎች ትዳር እንደህሮ ቢገቡ ላደኝ ምን ይዤ ምናምን እንደሚሉት ቅድም እንዳልኩሽ ኢነመል አዕማሉ ቢንያ ንያ ካለሽ ወይም ምኞት ካለሽ አሳኪ የሆነ ፈጣሪ አለ እና ሁሉን ነገር ያሳካልናል አንቺ ብቻ ልሽን ከፍ አድርገሽ ጸሎት ማድረግ ወይ ዱዓ ማድረግ ነው ዱዓ ካደረግን በተለይ ለትዳር ሲሆን አላህ ቶሎ የመስማት አለውና ቶሎ ይቀበለናል ሌሎች ዱዓ ላይ ሊዘገይብን ይችላል ወይም ዘግይቶ የሚመጣ ዱዓ አሪፍም ሊሆን ይችላል መጥፎም ሊሆን ይችላል ነው የሚባለው
ዘግይቶ ቢመጣብንም በቃ እኔ እንጃ የትዳር ቶሎ ስለሚመለስልን ትዳርን አትፍሩ። እኛ ምንም ነገር ይዘን አይደለም እጃችን ላይ ኖሮ አይደለም ዱዓ አደረግን አላህ መለሰልን እና ህይወት እኛ አሁን ላይ የምንኖረው ህይወት ወላሂ ነው የምልሽ ከዚህ በፊት የሚኖሩ ባለትዳሮች ህይወት ነው የሚመስለው። ምንም የጎደለብን ነገር የለም። በቃ እኛ ሐላሉን መርጠን ገባን፣ ሐላል የሆነ ርዝቅ ሰጠን፣ ሁሉን ነገር ተሟላልን ማለት ነው። አልহামዱሊላህ። ለዛ ትዳር እንዳትፈሩ በይዲ ያው ስንጀምረው እኛም እኮ ፈርተናል። የሚያስፈራ ነገር አለው ግን ደፍረሽ ካልገባሽበት ደግሞ እንትን ነው በቃ ሁሌ እየፈራሹ ከሄድሽ ከመጨረሻ አይኖርም ማለት ነው። ያው ለሚፈሩ ሰዎች ደግሞ አትፍሩ ነው። አንዴ ወስናችሁበት ከገባችሁ በኋላ ቀላል ነው። እስከዝገባ ያለው ነገር ነው የሚከብደው። ለኔ አንደኛ ነች በቃ በጣም የምታስብልኝ የምትሳሳልኝ ሚስት ነች። ጀግና ወንድ ነው ለኔ ምንም አይነት ቃል የለኝም። ምንድነው አንድ ሴት የሚያስፈልጋት ህይወቷ ላይ የሚያስፈልጋት አይነት ወንድ ከሚባሉት ውስጥ አንዱ እሱ ለኔ ነው እና የሆነ ህይወት በጨለመብሽ ሰዓት የምታገኘው አይነት አለ። ለኔ ህይወቴ አባቴ ነበር። እሱም ህይወቴ ነው ግን ይበልጥ ደግሞ የሚይዘው የነበረው አባቴ ነበር። አባቴን ሳጠው ደግሞ አላህ አባትሽን አተሻል እና የተሻለውን ሰው ልክልሻለሁ ብሎ የሰጠኝ አይነት የኔ የአላህ ስጦቴ ካለ የተሰጠኝ ውድ ስጦቴ ነውና ለኔ የሚለይብኝ ባል አላህ ሀያትን ያቆይልኝ።